ሰላም ሁላችሁም እንኳን ወደ ኢትዮጵያ ኮሚኒቲ አሶሲዬሽን ታምፓ ቤይ ንግድና ማለት የታክስና የኢንሹራንስ በተመለከተ ለመስማት ስለመጣችሁ እናመሰግናለን። እኔ እንድሪያስ እባላለሁ። ባለፉት 5 ዓመታት በፍሎሪዳና በአካባቢው እንዲሁም በሌሎች ስቴቶች ታክስና ኢንሹራንስ ፕራክቲስ አደርጋለሁ እና ብዙዎቻችሁ የምታውቁኝ ይመስለኛል፣ እንግዲህ የምትመለከቱት ማለት ነው። ስለዚህ ደንበኞችም ትኖራላችሁ። ታክስን እንዴት ማኔጅ እናደርጋለን፣ ግብር እንዴት እንከፍላለን፣ እንዴት ደግሞ ግብርን መክፈል ሲያቅተን ያንን እንዴት ደግሞ እንወጣለን፣ ህጉን ጠብቀን ደግሞ ታክሳችን እንዴት ሚኒማይዝ እናደርጋለን የሚለውን በግልም ስራ ላይ ለምትተዳደሩ እንዲሁም በመስሪያ ቤታችሁ የሚሰሩ ሰዎች ያንን በተመለከተ ለመናገር ነው። ከዛ ባሻገር በአሁኑ ሰዓት የኢንሹራንስ ኦባማ ኬር በተለምዶ የሚባለው ደግሞ ኤሲኤ ወይ ደግሞ አፎርደብል ኬር አክት የሚባለው ህግ በዲሴምበር 31 ኤክስፓየር ያደርጋል። ከዛ በኋላ ከጃንዋሪ 26 በኋላ በአሜሪካ ነገር ወደ 24 ሚሊዮን ሰው አፌክትድ ይሆናል። ተገነት ሉዝ ኢንሹራንስ ይሄንን ኤሲኤ ደግሞ ኦባማ ኬር የሚባለው ማለት ነው። ስለዚህ አሁን ሎሜከሮቹ ህጋዎቹ አስፈጻሚዎች የሚባሉት እየተወያዩ ነው ያሉት ማለት ነው። የቀረን 20 ቀን ነው። በዚህ 3 ሳምንት ውስጥ ያንን ነገር ተግባርቶ ዲሞክራትና ሪፐብሊካኖች ካልተግባቡ በስተቀር ሪፐብሊካኖች የሚሉት ኤችሲኤ የሚባል የታክስ ኢንሹራንስ አለን which means ከመስሪያ ቤት ተቀጥረን በምንሰራበት ሰዓት ኤችሲኤ የሚባል ነገር እንዲኖር ይደረግና ቀጣሪዎቻችን ታክስ ብሬክ እንዲያገኙ ፎርስ ያደርጋሉ ሪፐብሊካኖች። ያ ዛትስ ቤኔፊት ጥቅሙ ለቀጣሪዎች ነው በአብዛኛው ሆኖ፣ ምክንያቱም ሁሉም ደብሊቱ ወይ ቀጣሪዎች ያን ኤችሲኤ ፋሲሊቲ ብዙ የሚያምኑ ስላልሆነ ያው በዛ ይሄዳሉ። ዲሞክራቶች ደግሞ ኦባማ ኬርን የነበረውን ፖሊሲ ማስቀጠል ነው ማለት ነው። ስለዚህ ሰው በሚችለው በአቅሙ ኢንሹራንስ ሾፕ አድርጎ መጠቀም እንዲችል ነው እያደረጉ ያሉት እና ያ መግባባት አልቻሉም እና ስለዚህ ለመናገር ነው ማለት ነው። አጭሩ ታይትሉ በጣም ሰፊ ነው፣ ግን በግል ማወቅ የሚያስፈልግ ካለ በግል እናደርግ እንችላለን። ግን ለዚህ ፕሬዘንቴሽን ወይ ለዛሬ ስብሰባ ሃይላይት ብቻ ነው የምንነጋገረው ማለት ነው። ምንድን ነው ኤሲኤ የሚባለው ደግሞ ኦባማ ኬር የሚባለው ነገር? ኢንሹራንስ ሁላችሁም እንደምትጠቀሙ አውቃለሁ። የጤና ኢንሹራንስ በተመለከተ ነው የምናወራው እና እሱን ለማግኘት ምንድን ነው መሆን የሚያስፈልገን? መጀመሪያ ዜጋ መሆን አለብን ወይ ደግሞ በህግ የተፈቀደልን ነዋሪ መሆን አለብን ማለት ነው። ወይ ደግሞ ሶሻል ሴኩሪቲ ያለ ሰዎች ነን ባጭሩ ያንን ኤሲኤ ወይ ደግሞ ኦባማ ኬርን መጠቀም እንችለው ማለት ነው። ሌላው ስቴቱ ስቴት ነዋሪ መሆን አለብን ማለት ነው። ወይ ደግሞ ስርዓት የሌለብን ሰዎች ወይ ደግሞ እስር ቤት ያሉ ሰዎች መሆን አለብን። ኢንካም ሊሚት የሚባል የለውም። 100,000 ብር የሚያገኘውም ሰው 50,000 ብር የሚያገኘው ሰው ኦባማ ኬር መጠቀም ይችላል። ግን አት ዘ ኤንድ ኦፍ ዘ ዴይ ፕሪሚየሙ ወራዊ የምትከፍለው ነገር ሊጨምር ይችላል። ሰፖዝ 100,000 ብር ካገኘ አንድ ሰው ኦባማ ኬር እገዛለሁ ካለ መግዛት ይችላል። ለመግዛት ግን ውድ ነው የሚሆነው። የሚለው ዜጋ መሆን ወይ ደግሞ በቋሚ የመኖሪያ ፈቃድ ያለን ወይ ደግሞ ሶሻል ሴኩሪቲ ያለ ሰው መሆን አለበት እና በስቴቱ በፍሎሪዳ ወይም በሌላ ስቴት እንደየስቴቱ ማለት በእኛ በፍሎሪዳ ሰው የምናወራው ፍሎሪዳ ውስጥ መኖር አለበት ማለት ነው። በእስር ቤት የሌለበት ሰው መሆን አለበት። ኢንካም ለምሳሌ ኦባማ ኬር ለመግዛት 100,000 ብር ሜክ የሚያደርግ 50,000 ብር ሜክ የሚያደርግ 20,000 ብር ሜክ የሚያደርግ ሰው መግዛት ይችላል። ሊሚቴሽን የለውም። ግን እዛ ጋር ኮንሲኩዌንሱ ምንድን ነው? ለምሳሌ አንድ ሰው 100,000 ብር ሜክ የሚያደርግ ከሆነ ኦባማ ኬር $700 ድረስ ነው፣ ውድ ነው ማለት ነው። ስለዚህ 100,000 ብር ካገኘ ከአሰሪው ጋር ሄዶ ኮንትሪቢዩት አድርጎ አሰሪው እሱም እዛ ይቀንስለታል ማለት ነው ሚኒስቴር ኦባማ ኬር ከመግዛት። ስለዚህ ግን በህግ መግዛት መብቱ ነው ማለት ነው። የመስሪያ ቤት አልተጠቀምም፣ በራሴ ሾፕ አራውንድ ማድረግ ይችላል ማለት ይችላል ማለት ነው። ሌላው የሰብሲዲ በተመለከተ ነው። ያ ምንድን ነው? አንድ ሰው 20,000 ብር ከሆነ ኢንካሙ
10 ብር ከሆነ ፕሪሚየም የሚከፍለው መንግስት 400 ብር ሊከፍል ይችላል። ያ ታክስ ክሬዲት ይባላል ማለት ነው። ስለዚህ 10 ብር ሲደመር 400 ምናምን ብር በድምሩ ለኢንሹራንስ ካምፓኒ የሚከፈል ነው ማለት ነው። ያ ኢንሹራንስ ካምፓኒው ያን ገንዘብ ይቀበላል። ዶክተር ጋር ሄደን በምንታከምበት ሰዓት ዶክተሩ ቢል ሲያደርገን በዛ መሰረት ነው የምንቀበለው ማለት ነው። ሌላው cannot have access to affordable employer based insurance ማለት የመስሪያ ቤት ኢንሹራንስ ካለን ኦባማ ኬርን መጠቀም አንችልም። we have to choose either of them ማለት ነው። ከሁለት አንዱ መመረጥ አለብን የሚለውን ማለት ነው። ሌላው ዋናው ትልቁ መሰረታዊ ነገር በጤና ኢንሹራንስ ምንድነው ማወቅ ያለብን? ኢንሹራንስ ስንገዛ ምንድነው ማወቅ ያለብን? አንደኛ ፕራይማሪ ዶክተራችን ኢንሹራንሳችን ይቀበላል ማለት ነው ወይ? ለምሳሌ ፍሎሪዳ ብሉ የሚባል ኢንሹራንስ አለ፣ ኦስካር የሚባል አለ፣ አምቤተር የሚባል አለ፣ ኤትና የሚባል አለ። ዶክተር ኤክስ ወይ ጆን አምቤተርን ላይቀበል ይችላል። ስለዚህ ኢንሹራንሱ በእጃችሁ ኑሮ ኢንሹራንሱ ላይቀበል ከቻለ እንዴት ነው ያንን ነገሮች የምናስወግደው ነው። የመጀመሪያ ሾፕ በምናደርግበት ሰዓት we have to make sure ያን ኢንሹራንስ ያን ኬረር ወይ ደግሞ ኤትናን ወይም ኦስካርን ዶክተር ጆን ይቀበላል አይቀበለው የሚለውን ነገር መነሳት አለብን ማለት ነው። እሱ ትልቅ ነገር ነው። ምክንያቱም አንዳንድ ጊዜ ኢንሹራንሱ አለኝ ግን ኢንሹራንስ አይሰራም እንላለን በእኛ ኮሚቴ። ኢንሹራንሱ ይሰራል፣ ነገር ግን ያ ዶክተር በዛ እናንተ ባላችሁ ኢንሹራንስ ኮንትራክት የለውም ማለት ነው። ዴፊኒሽን ነው እንጂ ኢንሹራንሱ አይሰራም ማለት ነው። ሌላ ቦታ ሄዳችሁ ስትጠይቁ ሌላ ኢንሹራንስ ማለት ሌላ ዶክተር ሊቀበላችሁ ይችላል ማለት ነው። እና ኢንሹራንስ እያለን መቀበል አይሰራም ብሎ የሚለውን ነገር ተውት ማለት ነው። ሌላው በእኛ ኮሚኒቲ በተለይ ትልቅ ችግር ያለው እኔ ከኤክስፒሪያንስ 5 ዓመት ሰራ ኢንሹራንስ እኔ ኢንሹራንስ ሮል አድርገኝ የምትሉኝ 0 ብርም አንድ ሳትከፍሉም $1 ሳትከፍሉ ኢንሹራንስ ላገኝላችሁ ይችላል። ነገር ግን ዲዳክተብል የሚባል አለ። ዘጋ ሜንቲንግ ዲዳክተብል ምንድነው? ታመን በምንሄድበት ሰዓት ሐኪም ቤት በምንሄድበት ሰዓት 10,000 ብር ከሆነ ዲዳክተብሉ እስከ 10,000 ብር ራሳችን መጀመሪያ ከፍለን ከጨረስን ማለት ከ10,000 1 ብር ጀምሮ ያለውን ነው ኢንሹራንስ ከቨር የሚያደርግላችሁ። ሶ we have to make sure እኔ በእኛ ኮሚኒቲ ብዙ ጊዜ ኢንሹራንስ ሾፕ ሳደርግላቸው የመጀመሪያ ፕራዮሪቲ 0 ዲዳክተብል እንዲሆን ማድረግ ነው ማለት ነው። ኢንስቴድ ኦፍ 5 ብር ክፈሉ ከምል 20 ብር ከፍላችሁ ዲዳክሽናችሁ 0 ብር ይሻላል ማለት ነው። ቢካዝ አስዩም 0 ብር ሳትከፍሉ 1 ብር ክፈሉ ብያችሁ ዲዳክሽኑ 9,000 ብር ከሆነ 9,000 ብር ማለት እናንተ ሄዳችሁ ብታመሙ ያ መክፈል አለባችሁ ከተባላችሁ 9,000 ለ12 ታከፍሉ አናግሬ 800 ብር ከፍላላችሁ ማለት እንዳይት አይደለም ሂሳቡ ስናሰው። ስለዚህ 1 ብር ከፍሎ ችግር ቢመጣ 800 ብር ከመክፈል ቨርስስ 20 ብር ከፍለው ዲዳክተብሉ 100 ብር ሊሆን ይችላል፣ 0 ሊሆን ይችላል whichever። ስለዚህ ያ ምርጫ ሊገባን ይገባል ማለት ነው። እሱ በጣም አስፈላጊ ነገር ነው። ሌላው አንዳንድ ኢንሹራንሶች ለምሳሌ አንቤተን ብትወስዱ ዴንታል እና ቪዥን እና ሄልዝን ሶስቱንም አንድ አጣምሮ ይይዛል። አንዳንዶቹ ኢንሹራንስ ደግሞ ሄልዝ ብቻ ይኖራቸዋል፣ ዴንታል እና ቪዥን አይጣቃል፣ ለብቻው ሾፕ ታደርጋላችሁ ማለት ነው። እሱ እንደ ኬሩ እንደ ኢንሹራንሱ አስካር፣ አምቤተር፣ ፍሎሪዳ ብሉ የሚባሉት እነዚህ ኢንሹራንስ ካምፓኒዎች ይህ የራሳቸው ስላለ እሱንም አብራችሁ ማስኬድ ይኖርባቸዋል ማለት ነው። ሌላው በጣም መሰረታዊ ነገር ኢንሹራንስ በምትገዙበት ሰዓት ዶንት ላይ ትክክለኛውን ኢንካማችሁ አኑዋል ኢንካማችሁ ማስመዝገብ አለባችሁ። ያ ካልሆነ ምንድነው የሚሆነው? ኢንሹራንሱ ትገዛላችሁ። ለምሳሌ 40,000 ብር ከሆነ ኢንካሜ 20,000 ብር ብዬ ካልኩኝ ለ20,000 ብር ኢንካም 10 ብር ፕሪሚየም ትከፍላለህ ይለኝና ልክ ታክስ በማሰራበት ሰዓት ኢንካሜ 40,000 ብር ይሆናል። ስለዚህ 20,000 ብር ልዩነት አለው ማለት ነው። ስለዚህ ያ ሪኮንሳይል ያደርጋል መንግስት አርኤስ እና ማርኬት ፕሌስ ሪኮንሳይል ያደርጋል። ስለዚህ ዋጅቻለሁ 20,000 ብር ብዬ 40,000 ብር ማገኘውን 10 ብር ስከፍሉ የነበሩትን እዳ ከታክሳችሁ ሪፈንድ ካላችሁ ሪፈንዳችሁ ልጨምር ታክስ ክሬዲታችሁ ያሰጣችኋል ማለት ነው። ስለዚህ ያ የሚሆነው ምንድነው? ሰርፕራይዝ ይሆናል፣ ቅጣት እንዳይደርስባችሁ፣ ሪፈንዳችሁ ላይ እንዳያንስባችሁ ወይም እዳ እንዳይመጣባችሁ ነው። ባጭሩ ሌላው ነገር ስለ ታክስ ላይ እንነጋገራለን። ታክስን የምናሰራው ሪፈንድ ለማግኘት አለ። ፐርፐዙ እዳ ካለብን የመንግስት እዳ ልናወራል፣ ኦቨር ከከፈልን ደግሞ ሊመለስልን ያ የሚመለስልን ሪፈንድ ብለን እንደምንጠራው ማለት ነው። ኦል ዘ ታይም በእኛ ኮሚኒቲ ሪፈንድ ነው ኤክስፔክት የምናደርገው።
ቢካዝ አንደ ፖቨርቲ ላይን ስለሆነ ብዙዎቻችን ኢንካማችን ከ50 ሺህ በታች ከሆነ ልጅ እንቆጥራለን። በልጅ 2,000 ብር ምናምን ብለን ደምረን ስለምንሄድ ማለት ነው። ከዛ ደግሞ ባለው የተሰጠን ታክስ የማይደረግ ወይ ደግሞ ስታንዳርድ ዳሽን አለ። በአሁኑ በ2026 አንድ ግለሰብ ሲንግል ከሆነ እስከ 15,000 ብር ድረስ ታክስ አይደረግም። ግን ሄድ ኦፍ ሃውስሆልድ ላይክ ሲንግል ማም ወይ ሲንግል ዳድ ከሆነ ደግሞ እስከ 22,500 ድረስ አይከፍልም ኢንካም ማለት። ከዛ በኋላ 30,000 ብር ካረገ ለ10,000 ብር ብቻ ነው የሚደረገው ማለት ነው። ስለዚህ እሱ ላይ ያው we have to make sure ሁለት ትክክለኛው ኢንካማችን መናገራችን ማለት ታክስ ሾፕ ስናደርግ እኔ ጋር መጣችሁ ሌላ ቦታም ገዛችሁ ሾፕ ስታደርጉ እሱ መሰረታዊ ነገር ነው ማለት ነው። ሌላው ፕሪስክሪፕሽን አንዳንድ ሰው 3 ፕሌቶች አሉ ኢንሹራንስ ላይ 3 ፕሌት አለ። ያ ማለት HMO EPO እና PPO ይባላል። ይሄ የኔትወርክ እንትን ነው። ስለዚህ አንዳንድ ጊዜ ያ የምንገዛው ኢንሹራንስ መድኃኒት የሚወስዱ ሰዎች ይኖራሉ። ለምሳሌ ስኳር በሽታ ሊሆን ይችላል። ስለዚህ አንድ ሰው በአመት ውስጥ ሐኪም ቤት ከ0 እስከ 5 ከሄደ አንድ ሰው ከ0 እስከ 5 ከሄደ በአመት ውስጥ 5 ዶክተር ቪዚት ካደረገ እሱ ኖርማል ዩዘር ነው የሚባለው። ስለዚህ ብዙ ኢንሹራንስ አይከፍልም፣ ፕሪሚየም የለበትም ማለት ነው። ከ5 እስከ 10 ከሄደ ሚዲየም ነው። ከ10 በላይ ከሆነ ካታስትሮፊክ ነው የሚባለው። ስለዚህ ዘንድሮ አመት ብዙ ጊዜ ሐኪም ቪዚት ካደረጋቸው የሚቀጥለው አመት ኢንሹራንሳችሁ ፕሪሚየማችሁ ይጨምራል። ቢካዝ ዩ አር ካቴጎራይዝ አንደ ካታስትሮፊክ ዩዘርስ ከሆናችሁ ማለት ነው። ምክንያቱም መጀመሪያ ላይ ሐኪም ቤት ሄዳለሁ ወይ ብዬ ስጠይቅ አይ 2 ነው የሚሄደው ካልክ እና ኢንሹራንስ ከገዛ በኋላ ከዛ በኋላ 5 ጊዜና 10 ጊዜ ነው ከዛ በላይ ከተሄደ ካታስትሮፊክ ዩዘርስ እንሆናለን ማለት ነው። እና ኢንሹራንሳችን የሚቀጥለው አመት ላይ ይጨምርብናል ማለት ነው። እሱ ላይ ያስፈልጋል ማለት ነው። ሌላው አንዳንድ ጊዜ ጥያቄ የሚመጣብኝ የሆነ ሰው ጆን እና አሌክስ የሚባሉ ሰዎች አሉ። አንዱ አሌክስ የሚኖረው ዚፕ ኮድ 33610 እና ጆን ደግሞ የሚሆነው 33545 የሚባል ዚፕ ኮድ ውስጥ ይኖራል። ያ በሚኖርበት ሰዓት ኢንካማቸው ሁለቱም 20,000 ብር፣ ግን ኢንሹራንስ በሚገዙበት ሰዓት የጆን እና የአሌክስ የኢንሹራንስ ዋጋ ይለያል። እሱ የሆነው ምንድነው? ሎካል ሜዲካል ኮስት ቫሪዬሽን ስላለው ማለት ነው። በየዲስትሪክቱ የሐኪም ብዛት፣ ፕሮቫይደር ብዛት፣ የሆስፒታሎች ብዛት ስለሚለያይ ዋጋውም በዚህ ኮድ ይለያል ማለት ነው። አነስተኛ ቦታ ከሆነ ዋጋ ውድ ይሆናል፣ ፕሮቫይደሩ ትንሽ ስለሆነ። ብዙ ፕሮቫይደር ካለ ዋጋ ይቀንሳል ማለት ነው። እና የኢንሹራንስ ዋጋ የአንድ ፕሪሚየሙ በየወሩ የሚከፍለው ከአንድ ዚፕ ኮድ ቱ አናዘር ዚፕ ኮድ የሚለያይበት ምክንያት ማለት ነው። ይሄ ዋይ ፕሪሚየም ዲፈረንት ባይ ዚፕ የሚለውን እዚህ ጋር የጻፉት ማለት ነው። እና እሱን ትጋባት ማለት ነው። ሌላው ስለ ስፔሻል ኢንሮልመንት ነው። ስፔሻል ኢንሮልመንት ማለት አንድ ሰው መስሪያ ቤት ቢቀይር የሆነ ካምፓኒ አማዞን እየሰራ ከነበረ አማዞን ከስራ ከለቀቀ እና ወደ ማይክሮሶፍት ቢገባ ኢንሹራንስ ትራንዚሽን አለ። አንዱ ወር ለምሳሌ በኤምፕሎየር ከሆነ ሲያገኝ የነበረው 1 ወር ይሰጣል ነው። መስሪያ ቤቱ ሲያሰናበት የ1 ወር ኢንሹራንስን ኪፕ እናደርግልሃለን። ስለዚህ you have 30 days to register to another insurance ማለት ነው። ስለዚህ ያን በምናደርግበት ሰዓት ስፔሻል ኢንሮልመንት አለ። ለምን ስፔሻል ኢንሮልመንት የተባለው ምክንያት ኢንሹራንስ መጀመሪያ የነበረን አማዞን ላይ ከነበረ እና ወደ ማይክሮሶፍት ከሄድን አተናል ማለት ነው። ያጣነው በእኛ ስህተት ሳይሆን ስራ በመቀየራችን ሊሆን ይችላል፣ አድራሻ በመቀየር ሊሆን ይችላል፣ ወይ ደግሞ ዲቮርስ ሊሆን ይችላል። እና ይሄ ሁሉ ነገሮች ስላሉ ነው ስፔሻል ኢንሮልመንት SEP የተባለው ነገር ማለት ነው። ስለዚህ እሱ ነገር ከተከሰተ ኢንሹራንስ ኤኒ ታይም እንትኖች HMO PPO እና what was the third one? መጣ አሁን ሁለት ይሄኛው ላይ